ያሉትን ይበሉ ፍቅሩ ከረታኝ የወደደ ይዊ በጣም ይቅርታ አድርግልኝ። በጣም ይቅርታ። እኔ ካንቺ ጋር እንደዚህ ነገር ማሰብ ሁሉ አልፈልግም። በቃ እኔ ጓደኛዬ እንድትሆኚ ብቻ ነበር የፈለኩት። በጣም ይቅርታ አድርግልኝ። እንደዚህ ነገር ስለተፈጠረብሽ በጣም ይቅርታ። እኮ ምንድነው? እሺ ቆይ እኔ ምን ላድርግሽ? እንድትወደኝ ምን ላድርግሽ? እና አንቺ ለነበረን ጊዜ በጣም አመሰግናለሁ። በጣም አድርጌ አከብርሻለሁ። በጣም ቴንኪው ስለ ሁሉም ነገር አመሰግናለሁ። ካገኘው ከተሳካልኝ ለሚያልፋሉ። ሰላም ቤተሰብ እንዴት ናችሁ? አለን እግዚአብሔር ይመስገን። ቤት አላችሁልኝ? እኔ ውድ ቤተሰቦች፣ ውድና ተናፋቂ ቤተሰቦች እኔ ያለሁላችሁ። ዛሬ ሂዊ ጋር ተከታትረናል። እኔ መሰለ የሚያምር ቦታ ላይ ላገኛት አስቤያለሁ። እንደዚህ ደስ ብሎኝ ምናምን መግቢያ ሰርቼ ከመጣሁ ትንሽ ቆየዋ። እውነት የሆነ የአዲስ ጅማሮ እንደሆነ እየተሰማኝ ነው ሁሉ። ዛሬ ጀስት ሂዊ ጋር ለመተዋወቅ ስለአንዳንድ ነገሮች ለማውራት እሷ ጋር አሪፍ ጊዜ ለማሳለፍ ነው የጠራኋት። ትላንትናውንም ቪዲዮ አይታችሁ ብዙ ደስ የሚል አስተያየት ሰጣችሁኛል። ሁላችሁንም በጣም አመሰግናችኋለሁ፣ አከብራችኋለሁ። እሷ ጋር ለመተዋወቅ ያክል አሪፍ ጊዜ ለማሳለፍ ያክል ጓደኛዬ ጋር አዲሷ ጓደኛዬ ጋር ለመጫወት ነው የመጣሁት። አሪፍ ጊዜ ይኖረናል፣ አሪፍ ቆይታ ይኖረናል ብዬ አስባለሁ። እናንተም እስከ መጨረሻው ድረስ ተከታተሉን ቤተሰብ። ትላንትም እንዳልኳችሁ ወደፊትም ቪዲዮን ስትጀምሩ በላይክ ኮፒ ሊንክ በማድረግ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አግዙ፣ አበረታቱኝ። በጣም ነው ስለምትወዱኝ ስለምታከብሩኝ በጣም ነው የምወዳችሁ እኔም እና ቤተሰብ። ሂዊ እስክትመጣ ስለሷ አንዳንድ ነገር ልበላችሁ። ስለሷ ካወቅኩት አጭር ነገሮች ውስጥ በጣም ደስ የምትልና ተጫዋች ልጅ ነች። በጣም ተጫዋች ልጅ ነች። ሳቂታ ነች ምናምን በጣም ደስ የምትል ልጅ ነች። ብዙዎቻችሁም በኮሜንት ጽፋችሁልኛል። በጣም ደስ የምትል ልጅ ነች። እሷን የመሰለ ጓደኛም ስላገኘው በጣም ደስ ብሎኛል። ሂዊ በጣም አመሰግንሽ። በብዙ ነገር ረድተሽኛል። ብርቅ ሆነብኝ መሰለኝ አዲስ ጓደኛ ማግኘት የቤተሰብ ብቻ በቃ ቆንጆ ጊዜ ይኖረናል ምናምን። እሷም እንዳያችኋት ነው ደስ የምትል ልጅ ነች። እኔ እንጃ ምን ብዬ እንደምነግራችሁ ስለሷ ከዚህ በላይ ለማውራትም ያው ገና እየተዋወቅን ነው ምናምን ብዙ አላውቃትም። እስቲ ያወቅኳትን ያክል ስለሷ ለማናገር ያክል ነው። ወደፊት ደግሞ እየተዋወቅን ስንሄድ ብዙ ነገር አብረን እናሳልፋለን ብዬ አስባለሁ። ክፉንም ደጉንም አብረን እናሳልፋለን። ብቻ ለአሁኑ በዚህ አጭር ጊዜ እንዳወቅኳት ተጫዋች ነች። እኔ የምፈልገው እሱን ነው ከሷ። ሳቂታ ነች ምናምን እና እንዴት አያችኋት ቤተሰብ? ቆመቷ ደግሞ እኔ ጋር የት ጋር ትሆናለች? እዚህ አካባቢ አትሆንም? እዚህ አካባቢ ብትሆን ነው አይደለ? እኔ ያን ያክል ረዥም አይመስለኝም። ትንሽዬ ስለሆነች ነው እሷ እና ብቻ ደስተኛ ነኝ ቤተሰብ። አሁን ላይ ባለውበት ሁኔታ ምናምን በጣም ደስተኛ ነኝ። እናንተም ደግሞ ከጎኔ ናችሁ። ይሄን ሁሉ ጊዜ ያበረታታችሁኝ ነው ምናምን። አሪፍ ጊዜ እናሳልፋለን ቤተሰብ። ሁሉም ነገር ያልፋል። ሁሉም ነገር ረስተን ነው ቆንጆ ጊዜያቶች ይኖርናል። በጣም ነው የምወዳችሁ እኔ። ሂዊ ትምጣና ደግሞ ያለውን ነገር አንድ ላይ ከሷ ጋር እናወራለን ቤተሰብ። ሂዊ ብዙ እንደማታስጠብቀኝ እርግጠኛ ነኝ። ናይስ። ሂዊም እየመጣች ነው ቤተሰብ። ሜቢ እዚህ ጋር እኔ ነሽ ስላንቺ እያወራሁልሽ ነበር። እያማሁሽ ምናምን ነበር አይደል? ደህና ነሽ? አለሁልሽ። አምሮብሻል ዛሬ ደግሞ በጣም ምንድን ነው? ኦኬ እንዴት አያችሁኝ? ሰላም ባያችሁ። ሰላም አረፍ በይሽ። ያላቆምሽ እኔ ነሽ ብዙ አላስጠበቅሽኝ። ጎበዝ ነሽ ታይሚንግ ላይ አይደል? ይልመድብሽ። ዛሬ ጠሮሽ ለመሰለሽ ጀስት አንቺ ጋር ተገናኝቼ ጊዜ ለማሳለፍ ያክል ለመጫወት ምናምን ነውና አንቺንም ደግሞ ይበልጥ ላውቅሽ ፈልጋለሁ። አብረን ጊዜ ባሳለፍን ቁጥር ብዙ እንደማውቅሽ አውቃለሁ። ግን ከአሁኑ ደግሞ ያ ስታይም ደስ የምትል ልጅ ነሽ ምናምን፣ ሳቂታ ነች ምናምን ብዬ ብዙ አመቼሻለሁ። ስላንቺ ብዙ ነገር ነው ያወራሁት። በዛው ዩቲዩብ ላይ ታይዋለሽ። አሁን አልደግምልሽም እና ሞር ላቅሽ እፈልጋለሁ።
ከአንቺ ጋር ጓደኝነታችን ሞር ክሎዝ እንዲሆን እፈልጋለሁ። ተዋውቀን አሪፍ ነገሮችን አብረን እንድናሳልፍ የተለያዩ ቦታዎችን አብረን እንድንሄድ ምናምን እፈልጋለሁ። ላስታውም እንደነገርኩሽ ጓደኛ እፈልጋለሁ እና አንቺ ደግሞ ደስ የምትይ ልጅ ነሽ ጓደኛዬ ብትሆኚ ብዬ እያሰብኩ ነበርና እሱም ደግሞ እሺ ብለሽኛል ጓደኛዬ ብትሆኚ። ዛሬ ቀጠርኩሽ ለዛ ነው። ቤተሰብ ጋር አብረን ጊዜ እናሳልፍና በጣም ሳመላለን። እሺ ይመስልሻል? ጊዜ ያለሽ አይደለ? እንዴት ነሽ? ፈተና ነበረሽ ሰሞኑን? አሪፍ ነበር? ምንም አይደል። ጨረስሽ? በዛ ላይ ቤተሰብ ጎበዝ ተማሪ ነች አይደለ? ነው ቸተኝ ነው። ኧረ ነኝ። እሺ ሌላ ስለአንቺ ማላውቀው ነገር ምናምን ንገሪኝ። ስለኔ እነግርሻለሁ። ያው እናወራለን። ዛሬ ግን ስለአንቺ ንገሪኝ። ስለአንቺ ማላውቀው ነገር። ያው እኔ የኮሌጅ ተማሪ ነኝ። እሺ። ያው መጫወት ደስ ይለኛል። እሺ። ለብቻ ራሴ ማዳመጥ አንዳንዴ ደስ ይለኛል። አንዳንዴ አልፎ አልፎ መጽሐፍ አነባለሁ። በጥቂቱ የሚያስከፋሽ ነገር ምናምን ምንድን ነው? የሚያስከፋኝ ነገር ያው ባላሰብኩት መንገድ ነገሮችን እንትን ያደርጉ ሰዎች ሲያደርግሽ። ኦኬ። በትንሽ ነገር አትከፊም? ትንሽ ነገር ያስከፋኛል፣ ትንሽ ነገር ያስደስተኛል አይደለ? የሚያስደስትሽ ነገር አሪፍ ነው ማለት ነው። ለማስከፋት እንኳን ብዙ አልታማም። ስቀልድ ነው። አንቺ ላስከፋሽ እንኳን አልፈልግም። ጀስት ትንሽ ነገር የሚያዝናናሽ ሰው ከሆንሽ እንኳን በጣም ደስ ይላል። ይሄ በትንሽ በጣም ደስ ይላል። ሞር እንደዚህ ሌላም ስለ አንቺ ብዙ ነገሮችን ማወቅ እፈልጋለሁ። ለምሳሌ ጉዞ ማድረግ ምናምን የሆነ ቦታ መሄድ ምናምን ይመችል? በጣም ነው የምወደው። የተለያዩ ሀይቅ ዳርቻ ቦታዎች አይደለ? በቃ ብዙም ሰው ደስታ ያልበዛበት ከራሴ ጋር ኢንጆይ ማድረግበት ወይም ደግሞ አላ ከራሴ ከምትለው ሰው ጋር እንደዚህ ቦታዎች ይመቸኛል። በጣም ደስ ይላል። እኔም አሁን እሱን ነው የምፈልገው። ከሆነ ሰው ጋር የሆነ ቦታ መሄድ ዘና ማለት ምናምን እፈልጋለሁ እና አይ ቲንክ ለዛ የምትሆን ይመስለኛል። ቤተሰብ መዞር የምትወድ ከሆነ አብራን ትዞራለች ማለት ነው። እሺ የሆነ ቀን ሳታስበው አፍኛትም ቢሆን የሆነ ቦታ ራሷን እንድታገኝ ያደርጋለሁ። በድንገት ብቻ ስላወቅሽ በጣም ደስተኛ ነኝ። ከልቤ ነው። በዚህ ጊዜ በቃ እንዳንቺ አይነት ሰው ነበር የሚያስፈልገኝ። ብቻ ሁነኛ ሰው ነው ያገኘሁት። እግዚአብሔር ይመስገን። ደስ ብሎኛል ስላወቅሽ። ሌላ እኔ ስላንቺ ማላውቀው ያልነገርሽኝ ነገር አለ? ያው አንድ ነገር ልነግርሽ እፈልጋለሁ። ማለት ነገሩን የሆነ ይዘው ስትቆይ ብዙ ሌላ ነገር መፈጠሩ ስለማይቀር ማውራ ነገር አለ። የምርሽ ነው? ምንድን ነው? እንዴት ብዬ እንደምናገር አላውቅም። ንገሪኝ። ምንድን ነው? እኔ ምንም ቢሆን አሁን ላይ ላግዝሽ ጓደኛሽ ሆነን ቃል ገብቻለሁ እና ምንም ነገር ቢሆን ችግር የለውም። ምንድን ነው የከበደሽ ነገር? ማለት ስለኔ የነበረ እይታ ምናምን ነገሮች ፎልስ ናቸው። ማለቴ እዛ ሆስፒታል እያለን እኔ ድሮ ማለት በፊት ላይ ዩቲዩብ ምናምን እከታተላለሁ። ማለት በቃ እንድትረዳኝ እፈልጋለሁ። አልገባኝም። ምንድን ነው? ምን ነሽ ነው? ማለት እኔ ቀድሜ ነው የማውቀው ዩቲዩብ ቪዲዮዎች ላይ ምናምን እና የዛኔ ሆስፒታል ደስታን ሳገኛት አንተ እንዳለክ ደስት ፊል ሳደርግ እሱን እንደ አጋጣሚ ተጠቅሜ ነው ማለት ሞር ጀስት ፍቅሬን ገልጽበት ወይ ደግሞ ሰፊ ጊዜ ከአንተ ጋር ይኖረኛል ብዬ አስቤ እኔ ነበረው እና ፕሊዝ ተረዳኝ። በቃ ምን ማለት ነው? የምርሽን ነው? የምሬ ነው። በእንደዚህ አይነት ነገር ይቀለዳል እንዴ? ከዚህ በፊት አውቃለሁ ነው? ያው ከዚህ በፊት አውቃለሁ። ዩቲዩብ ቪዲዮዎችን ከታተል ነበር። ይሄ ቀልድ ነው አይደለም? እኔ እንደዚህ እንድትሆኝ አልፈልግም። ብቻለ እኔ ጓደኛዬ እንድትሆኝ ብቻ ነው የምፈልገው። እኔ በቃ አሁን ላይ ማለት ነው በጣም ጥሩ ሁኔታ ላይ ነው ያለሁት ከአንቺ ጋር በጣም ደስተኛ ነኝ። ከአንቺ ጋር ባለኝ ጓደኝነት ይሄ እንዲበላሽ ደግሞ አልፈልግም። በቃ ጓደኝነትሽ ብቻ ነው የምፈልገው እኔ ከአንቺ። ይገባኛል። እኔም እኮ ፈልጌው አይደለም ጀስት በቃ የሀፕን የሆነ ነገር ነው። እኔ አላሰብኩት። የምርሽን ነው የምታወራው? የምሬ ነው። እንዴት ቀልዳለሁ? በፈጣሪስ ሂዊ በጣም ይቅርታ አድርጊልኝ። በጣም ይቅርታ። እኔ ከአንቺ ጋር እንደዚህ ነገር ማሰብ ሁሉ አልፈልግም። በቃ እኔ ጓደኛዬ እንድትሆኚ ብቻ ነበር የፈለኩት። በጣም ይቅርታ አድርጊልኝ። እንደዚህ ነገር ስለተፈጠረብሽ በጣም ይቅርታ። ያው በጣም እያካበድኩ እኮ ነው። እኔ ወደድኩ ነው ያልኩት። ምን አልኩኝ? እያከበርኩ አይደለም። በቃ እኔ ራሴ ያለሁበት ፐርሰናሊቲ ሁኔታ ነው። እኔ ጓደኛ ብቻ ነው የምፈልገው በዚህ ሰዓት።
ሌላ ነገር ውስጥ መግባትም ሌላ ነገር መጀመርም አልፈልግም። እሺ ይሄ እኔ እኔ እኮ አላቅሽም አይደል እንዴ? ገና ላውቅሽ እኮ እየሞከርኩኝ ሜቢ ይሄን ነገር እኮ ከጊዜ በኋላ ነግረሽኝ ቢሆን ምናልባት ገብቶሻል። እኔና አንቺ የተዋወቅን ሄደን ወደፊት ምናልባት ሊፈጠር የሚችል ነገር ነው። ግን እኔ አሁን አንቺን ጭራሽ አላቅሽም። ሜቢ ምናልባት የነገርሽኝ ታይሙ ልክ አይደለም። ምን አንቺ ጓደኛዬ እንድትሆኚ ብቻ ነበር የምፈልገው። ይቢ ቆይ እንዴት መጣሽ ታዲያ? እዛው የነበርሽውም ሰው እየተንከባከብሽ የነበረው ውሸት ነው እሱ? ኖ እውነት እኔ የራሴን ቤተሰብ ፋሚሊ ያስተማርኩኝ ነበር። ግን ሶሃኒን በዛ ሰዓት ሳያት ጀስት አንተ እንዳልክ ፊል አደረኩ። በቃ ጀስት ጥሩ አጋጣሚ መሰለኝ ተጠቀምኩበት። ነው አይደለም? ጥሩ አጋጣሚ አይደለም። በቃ እኔ አሁን ላይ ምንም ልልሽ አልችልም። እኔ አሁን እንደዚህ ነገር የምጀምርበትም ታይም ላይ አይደለሁም ያለሁት። ግልጹን ልንገርሽ፣ አንቺ በጣም ደስ የምትይ ልጅ ነሽ፣ በጣም ቆንጆ ነሽ ምናምን ገብቶሻል። ግን ለእኔ ግን ጊዜው አይደለም። እኔ እንጃ ምን ብዬ እንደምነግርሽ። እንደ ጓደኝነት በጣም ነበር የወደድኩሽ። የምሬን ነው። በቃ ከአንቺ ጋር አሪፍ ጊዜያቶችን ማሳለፍ ፈልግ ነበር። ወደዛ ነገር ግን አሁን ላይ እኔ ሀሳቡ ራሱ የለኝም አእምሮዬ ውስጥ ሪሌሽን የሚባል ሌላ ነገር የሚባል ነገር አሁን ላይ ምንም ፍላጎቱ ራሱ የለኝም እና በጣም ይቅርታ። እናቱም እኔ ልብ ውስጥ ያለችው ያኔ ማክሺው ቢነሽ ገብቶሻል። ለኔ ብዙ ነገር አድርገሽልኛል። ባለውለታዬ ነሽ። እንደውንሽ ነው የምቆጥረው ለኔ። አንቺ ማስከፋት ማስቀየም አልፈልግም። ግን በቃ ይቅርታ አድርጊልኝ። እኔ እንደዚህ አይነት ሰው ልሆንሽ አልችልም። እኔ ዛሬ ጭራሽ ከአንቺ ጋር ገብቶሻል አሪፍ ጊዜያቶችን ነበር ለማሳለፍ የመጣሁት። ስመጣም ከዚህም በኋላ ምሳ አብረን እንበላለን ምናምን ቆንጆ ጊዜያቶችን ቁጭ ብለን ብዙ ነገር እናወራለን ብዬ ነበር ያሰብኩት። ስለ ነገ በቃ አይደለ በጓደኝነታችን ሞር ክሎዝ ሆነን እናጠብቃለን ጓደኝነታችን ብዬ ነበር ያሰብኩት እንጂ አንቺ ከእኔን ከዚህ በፊት አውቀሽ ለእኔ ስሜት ኑሮሽ እንደሆነ እኔ ጋር የመጣሽው ይሄ ለማሰብ ራሱ ይከብዳል። ይሄን በጣም ይቅርታ አድርጊልኝ። ምናልባት በቃ እኔ እንጃ ይቅርታ ለዚህ ነው ጊዜው አይደል? ይቅርታ አድርጊልኝ። ቆይ አቡኒ ጥሩ ሰው ነኝ አይደል? መልካም ሰው ነሽ ምናምን ብዙ ነገሮችን ስለኔ ብለኛል አይደል? ያ ሁሉ ነገር ውሸት ነው ማለት ነው? ነው አይደለም? ይሄ እኮ ገና አጭር ጊዜ ነው። እኔ እኮ አላቅሽም። እኔ በዚህ አጭር ጊዜ ያወቅኩሽን ያክል እኮ ነው ስላንቺ ያወቅኩት። እኔ አላቅሽም እኮ ያን ያክል አይደለም። እሺ ጊዜ ልስጥ፣ ጊዜ እንውሰድሽ። እንደዛ ማለት አይደለም። ይሄ በቃ እኔ አሁን ጓደኛ ብቻ ነው የምፈልገው። ጓደኛ እንድትሆኚ ብቻ ነው የምፈልገው። በጣም ይቅርታ አድርጊልኝ። በቃ በጣም እኮ ምንድን ነው? እሺ ቆይ እኔ ምን ላድርግሽ? እንድትወደኝ ምን ላድርግሽ? በቃ ምንም ማድረግ አይጠበቅብሽም። በቃ አሁን በዚህ ማለት ጓደኝነታችንም ሊበላሽ ነው። አሁን እያሳስበኝ ያለው እሱ ነው። ገብቶሻል? ጋሚ ማገኘሽ ከሆነ በአንቺም ስሜት መጫወት ነው የሚሆነው፣ አንቺን መጉዳት ነው የሚሆነው። ይሄ እሺ የኔ ስሜት ሁሌ በጓደኝነት የተገናኘን። እሺ የኔ ስሜት ሳይክ የሚሰማኝ ስሜት። ኧረ በጌታ እንደሱ አትበይኝ። ኧረ በእናትሽ እኔ እኮ አላቅሽም አይደል እንዴ? እኔ ምን ላድርግሽ ታዲያ? ምናልባት ይሄን ነገር ወደፊት የሆነ ታይም ላይ ነግረሽኝ ቢሆን አንቺ በጣም ግልጸኝነቱንም እኮ አበዛሽ። የሆነ ጊዜ ልትነግሪኝ ትችይ ነበር። ነው ነገሮች እንዳይበላሹ ፈራው። ከዛ በኋላ አሁን ጀስት እንደዚህ ሳንቀራረብ እንደዚህ ሆነ ሞር የተቀራረብን ደግሞ ጀስት ግንኙነታችን እንደፈለኩት ባይሆንስ? እኔ ምንም ልልሽ አልችልም። በቃ በጣም ይቅርታ አድርጊልኝ። በጣም ይቅርታ አድርጊልኝ። እኔ ለምን ወደድሽኝ ምናምን አልልም። ተሻለ መብትሽ ነው። ግን በቃ በጣም እኔ ለዚህ ዝግጁ አይደለም። ለዚህ መሆን ሰውም አይደለም። በቃ ራሴን ማዳመጥ አለብኝ። ለራሴ ጊዜ መስጠት አለብኝ። ራሴ ለብዙ ማስተካከል ያለብኝ ሁኔታዎች አሉ። እኔ እሱን ነገር እንዳደረግ አንቺም ታግዥኛለሽ ብዬ ነበር ያሰብኩት። ገብቶሻል? ለስምንት ልጅ ነሽ፣ አሪፍ ጊዜ ካንቺ ጋር እናሳልፋለን፣ ጥሩ ጓደኛዬ ትሆኛለሽ ብዬ ነበር ያሰብኩት እንጂ አውቀሽኝ አንቺ ሆነ ብለሽ እኔ ጋር እንደቀረብሽኝ ምናምን አላውቅም። በጣም ይቅርታል። በጣም ላይ የነገርኩህ ጀስት በኋላ ስትሰማው እንዳትነግድብኝ። በቃ ጥሩ በቃ ቆይ መደበቅ ነበር። በቃ ከጅምሩ በቃ እዚህ ጋር እናቁምና
በቃ ይቅርታ አድርጊልኝ። በጣም ዛሬ ጊዜሽን ማባከንኩ። እሺ ጓደኝነታችንስ በቃ እሱም ቢቀር ነው የሚሻል። በቃ ምንም አማራጭ የለንም። በቃ ትሻል። በዚህ መሀል አንቺ ነሽ የተጎዳሽ የምትሄጂው። እኔ ላይ አሁን ለዚህ ምንም አይነት ቦታ የለኝም። ቆይ መች ተጎዳዋል? በቃ እሺ ይቅር። እሺ በቃ ሁሉ ነገር ይቅር። ጓደኝነታችን ይቅር። ኖ በቃ እንደዛ የሚባል ነገር አይኖርም። ምክንያቱም ምን እንደሚፈጠር አውቃለሁ። አዊ አንቺ ነሽ የተጎዳሽ የምትሄጂው በዚህ መሀል። ስለዚህ አትፈልግም ማለት ነው ከኔ ጋር ያለውን ሪአክሽን አትፈልግም። እንደዛ ነገር ውሸት ነው ማለት ነው። አይደለም ይሄ ምንም ውሸት የለም እኮ እዚህ ጋር እኔ ጓደኛዬ እንድትሆኝ ይፈልጋሉ። ግን አንቺ እንደዚህ አይነት ነገር እያሰብሽ እንደዚህ እየተሰማሽ ግን ከኔ ጋር ጓደኞች ሆነን እንቀጥላለን ማለት በአንቺ ስሜት መጫወት ነው። ገብቶሻል? እንደዛ እንዲሆን ደግሞ እኔ አልፈልግም። እና በቃ እዚህ ጋር እንጨርስ። በቃ ይሁን። በጣም አድርጌ አመሰግንሻለሁ ለነበረን ጊዜ፣ ስለ ሁሉም ነገር በጣም ቴንኪው። እኔ ከዚህ በላይ ምክንያቱም በአንቺም ስሜት መጫወት አልፈልግም፣ አንቺንም መጉዳት አልፈልግም። አንቺ በጣም ጥሩ ልጅ ነሽ፣ ቅን ልጅ ነሽ። ጥሩም ስለሆንሽ ነው ከመጀመሪያው የነገርሽኝ እና በጣም አመሰግንሻለሁ። ጊዜ ሳንወስድ ብቻ አረ በጣም ከባድ ነው። እኔ ይሆናል አይደል የሆነ ዛሬ የተሰማኝ ደስታ ነበር ወደ አንቺ ስመጣ ጀስት ጓደኛዬ ጋር አሪፍ ጊዜ ላሳልፍ ነው ብቻ እኔ ነኝ የተበላሸው እና አንቺ ለነበረን ጊዜ በጣም አመሰግናለሁ። በጣም አድርጌ አከብርሻለሁ። በጣም ቴንኪው ስለ ሁሉም ነገር አመሰግናለሁ። በቃ ይሄ ሰላም ሁኚ። ቴንኪው በጣም ማለት ምን ማለት ነው? ማለት የሆነ ቪዲዮዎችን አየሁና ዛሬ ጀስት ለምን ከናና እና የምርሽ ነው? የፍራንክ ነው? በእውነት ፍራንክ ጌታን ፍራንክ ነው በይኝ። ጌታ የምርሽ ነው? በጣም ቴንኪው እንኳን ፍራንክ ሆነ። በፈጣሪስ በጣም ደብሮኝ ነበር። ጌታን በጣም ደብሮኝ ነበር። ምክንያቱም ግንኙነታችን እንዲበላሽ አልፈልግም። ገብቶሻል? በቃ አንድ ጓደኛ አንድ ደስ የምትል ልጅ ጓደኛ አገኘው ብዬ አበላሸሽው ብዬ በጣም ደብሮኝ ነበር። አንተ ስትናደድ እንደዚህ ነው? በጣም ኧረ አልተናደድኩም እኮ አንቺ ላይ በቃ ገብቶሻል? አልተናደድኩብሽም። በጣም ያስፈራል። እኔ ምንም የሚያስፈራ አንቺ ገና አልሽኝ ዛሬ። እንደውም እኔ ትናንትና እንደደወልክልኝ ነበር ያሰብኩት ምናምን ለምን እንትን አልሰራውም ምናምን ብዬ የምርሽ ነው? ታስብ ነው ያደርኩት እውነት እንደዚህ መሆኑን ባቅ ኖሮ ደስ አልሞክረውም ነበር ራሱ። ኧረ ገና በመጀመሪያ ቀን ፍራንክ ተደረግኩ በራሴ ቻናል። ምን ስትመጣልሽ? እንዴት መጣልሽ? ትናንት ደውላ ጀስት ጊዜ እናሳልፍ ምናምን ስትለኝ ነበረ። ቤተሰብ ምን ትሏታላችሁ? አሁን እቺ ዛሬ እሷ ጋር ልተዋወቅበት እሺ፣ ቀኔን አበላሽታ በድጋሚ ፕራንክ ነው አላለችም። እንዴት ነው የፕራንክ የሚሆነው? እሺ አሁን እንዴት ነው የፕራንክ የሚሆነው? አንቺ ፕራንክ ነው በቃ በሰስ ምን ልትወስ ምናምን ፕራንክ ነው ይቻላል እንደዚህ? ፈጣሪ እኮ አይደል? ፈጣሪሽ በጣም ነው ያስደነገጥሽኝ። አልገባሽም? ጌታ አልጠበኩም እንደዚህ ነገር ታደርጊኛለሽ ብዬ ደግሞ ሲሪየስ ከሆንሽ እኔ ላይ በጣም ነው ሲሪየስ ሆንሽ ምናምን እና ከዚህ በፊት ፕራንክ ምናምን ሰርተሽ ታውቂያለሽ? ኧረ በጭራሽ እንዳንተን እኮ አስደነገጥከኝ። እኔማ እንደዚህ ራሱ እንዲመራ እንትን አላልኩም ነበር። ከዚህ አንተን ሪአክሽን ሳይ ልቀጥልበታል መጨረሻ ላይም ብዬ ነው። እሺ ብዬሽ ቢሆንስ ምን ልትይኝ ነው? በስሜት ልትጮች ነው እሱ እንደ ሁኔታ። እሺ ወይኔ እሺ ዛሬ ተገኝቻለሁ ቤተሰብ። ኔክስት ጨርቋን ጥላ በሚያሳብድ ፕራንክ እመጣላችኋለሁ። ብድሩን የማይመልስ ወንድ አይወለድ ነው የሚባለው። የተሻለ ነገር እያሰብኩልሽ ነው። ከዚህ በላይ ሊያሳብድሽ የሚችል ነገር እያሰብኩልሽ። የመልስ ምቱን ቻይበት
ቀድሜ እኔ ተናግሬ ነው ፕራንክ ማድረገው። ፕራንክ እንደማድረግሽ ነግሬሽ ነው ፕራንክ ማድረግሽ። ሰው አትጠብቂም ማለት ነው ምን ሊሆን እንደሚችል። እሺ ያው መዘጋጀት ነው። ምን አማራጭ አለ? ለማበድ ቀለል ያለ ልብስ ለበሽ አውልቀሽው ለመሄድ። ኧረ በስመ አብ። ቤተሰብ በቃ ወደ ምሳ እንሂድ። እኔ ለመረጋጋት ልሞክር። እስካሁን ድረስ ከአእምሮዬ አልወጣም። ያላሰብኩትን ነገር ነበር ፕራንክ ያደረገችኝ። ጭራሽ ከሷ እኔ ፕራንክ አልጠብቅም ነበር። ምክንያቱም ያኔ እኔ ክፍል መግባቷ ራሱ አስደንግጦኝ ስለነበር በቃ እውነቷ ሊሆን ይችላል ብዬ ከዛ ጋር ነበር ያገናኘሁት። ሜቢ አስባበት ይሆናል የመጣችው የሚለውን እና በቃ ከአንዳንድ ነበር የተቀበልኳት። በዛ ላይ ሲሪየስ ነች ስታወራ እና ያልነገርኩ ነገር አለ ምናምን ብላ እንደዚህ በቃ በጣም ነው የቻልሽበት እውነት። ኧረ ፍራንክ ብቻ በጣም ጎበዝ ነኝ ማለት ነው። በጣም ጎበዝ ነሽ። እኔ አልጠበቅኩም። እንዴት ነበር? ምክንያቱም ከአንቺ አልጠበቅኩም። ዛሬ ጀስት ላቅሽ መጥቼ እንደዚህ ፕራንክ አድርገሽኝ ምናምን አልጠበቅኩም። ኔክስት በቆንጆ ፕራንክ ጠብቁኝ። አሪፍ ነገር ይዤላችሁ እመጣለሁ ብዬ አስባለሁ። ቤተሰብ በጣም ነው የምወዳችሁ ማከብራችሁ። እስከ መጨረሻው ቪዲዮን በመከታተል አብራችሁ ለነበራችሁ እግዚአብሔር ያክብርልኝ። አሁን በመጨረሻ ማለት የምፈልገው ነገር ሰብስክራይብ እንዳይረሳ። ሁሌም ሰብስክራይብ አድርጉን በቻላችሁት አቅም ብትችሉ በዚህ አጭር ጊዜ ውስጥ 50 ሺህ ገብተን ማየት እፈልጋለሁ። ቤተሰብ በጣም ነው የምወዳችሁ ማከብራችሁ። ሰላም ሁኑልኝ። ሰላም ታገኘዋለሽ ለቅሽ እንዳይመስልሽ እሺ። አሳብድሻለሁ። እኔ ምሳል ጋብዝሽ እሺ። የዚህን ቅጣት አንቺ ነበር መቀጣት የነበረብሽ።